ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። የአረንጓዴ አሻራ ስራ የአፈር ለምነትን በማሻሻል ምርትና ምርታማነትን ለማሳደግ የሚያበረክተው አስተዋጽኦ ከፍተኛ በመሆኑ ትኩረት ተሰጥቶ እየተሰራ ነው አሉ የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ። በዞኑ በበልግ በመኸርና በአንድ ጀንበር 145 ሚሊዮን በላይ ችግኝ ለመትከል ዝግጅት መደረጉን የገለጹት የዞኑ ግብርና መምሪያ ምክትል ኃላፊ አቶ መስፍን መድህን ናቸው። ከዚህም 58 ሚሊዮን በላይ ችግኝ በበልግ ወቅት ለመትከል ዞናዊ የማስጀመሪያ መርሃ ግብር በኪንዶ ኮይሻ ወረዳ ተካሂዷል። እድገት እስራኤል ዝርዝር አለው። በወላይታ ዞን ኪንዶ ኮይሻ ወረዳ የፓጫና ቀበሌ ነዋሪዎች በአፈርና ውሃ ጥበቃና በአረንጓዴ አሻራ ስራ በአካባቢያቸው የመጣው ለውጥ ዛሬም ይህንን ተግባር ሳይታክቱ እንዲሰሩ እንዳነሳሳቸው ይናገራሉ። ሎ እርጠላሚያ ቢቴ ቦለን ነው። በአካባቢያችን የአረንጓዴ አሻራ ስራ ትልቅ ለውጥ አምጥቷል። የአፈር መሸርሸርን መከላከል ችለናል። በየዓመቱ በተከልነው የችግኝ ተከላ የአፈር እርጥበት ተመልሷል። የአካባቢው ስነ ምህዳርም እየተቀየረ ነው። ይህንን ለውጥ ለማስቀጠል ዛሬም በቁርጠኝነት እንሰራለን። መንግስት በዘርፉ የቀረጸውን ፕሮጀክት ውጤታማ ለማድረግ ተግተን በመስራታችን አካባቢያችንን ከጎርፍና ናዳ መከላከል ችለናል። ዛሬም የምንተክለው ችግኝ ነገ ዘርፈ ብዙ ጠቀሜታ ያለው መሆኑን ተረድተን እየተከልን እንገኛለን። አጠናክረን እናስቀጥላለን፣ እንጠብቃለንም። የዘንድሮ በልግ ወቅት የአረንጓዴ አሻራ ችግኝ ተከላ ዞናዊ መርሃ ግብር በፓጫና ቀበሌ ያስጀመሩት የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ በዞኑ ባለፉት ዓመታት የተከናወኑ የአረንጓዴ አሻራ ስራዎች በአርሶ አደሮች ዘንድ የአመለካከት ለውጥ ከማምጣት ባሻገር ምርትና ምርታማነትን ያሳደጉ በመሆናቸው ቀጣይነት እንዲኖረው በትኩረት እየተሰራ ነው ብለዋል። ህዝባችን አሁን በዛሬው ዕለት ላይ የሚካሄደውን ንቅናቄ ስንመለከት ሁሉም ሰው ተገንዝቦ ጠቀሜታውን ተረድቶ ከጠቀሜታዎች አኳያ አካባቢ የአፈር ለምነትን ከመጠበቅ ጋር ተያይዞ የተገኘ ውጤት እያየ ፍራፍሬ ዛፎችን በመትከል የሚገኙ ውጤቶችን እያየ ሌሎች ዛፎች በአስፈላጊ ቦታ አስፈላጊ አይነት ችግኝ መተከል እንዳለበትም ግንዛቤ እየዳበረ ስለመጣ ከዚህ ጋር አስተሳስሮ ህዝቡ በያለበት ቦታ ወጥቶ ተከላ ያደረገ ነው የሚገኘውና ባህል ሆኗል ማለት ይቻላል። በወላይታ ዞን በዘንድሮ የአረንጓዴ አሻራ መርሃ ግብር በበልግ በመኸርና በአንድ ጀንበር ችግኝ ተከላ ከ145 ሚሊዮን በላይ ለተለያዩ አገልግሎቶች የሚውሉ ችግኞችን ለመትከል መታቀዱንና ከዚህም ከ58 ሚሊዮን በላይ ችግኝ በበልግ ወቅት እንደሚተከል የዞኑ ግብርና መምሪያ ምክትል ኃላፊና የተፈጥሮ ዘርፍ ኃላፊ አቶ መስፍን መድህን ገልጸዋል። አመቱ 145.2 ሚሊዮን የተለያዩ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን አዘጋጅተን ከዚህ 40% ማለትም 58.1 ሚሊዮን ችግኞችን በበልግ ብቻ ነው ተከላ የምናካሂደው። ለተከላ የተለዩ ችግኞች ዘርፈ ብዙ ጠቀሜታ ያሏቸው ሆኖ የደን ችግኝ አለ፣ የአግሮ ፎረስትሪ ወይም ደግሞ የጥምር ደን እርሻ ችግኝ አለ፣ ፍራፍሬ ችግኝ አለ፣ ቀርካ አለ፣ የውበትና የጥላ ችግኝ አለ። በአጠቃላይ ከተዘጋጀው ችግኝ ውስጥ የአግሮ ፎረስትሪው 60% ይዞ ቀሩ ደግሞ 40%ን የሚሸፍንበት ሁኔታ ባለው መልክ ዝግጅት አድርገናል። 145 ሚሊዮን ችግኝ አዘጋጅተናል። በኪንዶ ኮይሻ ወረዳ በዘንድሮ ዓመት ከ8 ሚሊዮን 700 ሺህ በላይ ችግኝ ለመትከል ከታቀደው 2 ሚሊዮን 700 ሺህ ችግኝ በበልግ ወቅት እንደሚተከል የገለጹት የወረዳው ዋና አስተዳዳሪ አቶ ትዕዛዙ ጌታውን አረንጓዴ አሻራ ስራ በወረዳው የመሬት ናዳና የኦሞ ሰው ሰራሽ ሐይቅ በደለል እንዳይሞላ ለመከላከል ትኩረት ተሰጥቷል ይላሉ። ከህዳሴ ግድብ ቀጥሎ ስመገናና የሆነ ግልግል ግቤ ስሪ ሰው ሰራሽ ሐይቅ በእኛ ድንበር ያለ ነው። እኛ ደግሞ የሐይቁ ተፋሰስ ወረዳዎች የኛም አንዱ ነው። ስለዚህ ከዚህ ጋር ተያይዞ የተለያየ ትምህርት የተለያየ ስልጠና ተሰጥቶ ሐይቁ ላይ ደለል እንዳይሞላ ችግኝ ተተክሎ ንጹህ ውሃ ብቻ እንዲሄድ አፈር ደግሞ በጎርፍ ለም መሬት ተሸርሽሮ እንዳይሄድ የማድረግ ስራ ለመስራት ሁሉ ሰው ህብረተሰቡ
ርብርብ እያደረገ ነው። በወላይታ ዞን በአረንጓዴ አሻራ ስራ 16 ተራሮችን ለማልማት ታቅዶ እየተሰራ መሆኑን የገለጹት የዞኑ የመንግስት ረዳት ተጠሪ አቶ መስፍን ቶማስ ለስራው ስኬት ሁሉም ባለድርሻ አካላት እንዲረባረቡ አሳስበዋል። ተራራ ማልማት በሚለው እንደ ዞናችን ወደ 16 ተራሮችንም በዚህ አሳስረን ለማልማት የተያዘው አሁን እኔ በሚገኝበት በኪንዶ ኩሻ ወረዳ የተራራ ልማት ስራ ብለን የምንወስደው የአረንጓዴ አሻራ ተከላ ስራ አንዱ የካርበን ፕሮጀክት ሽያጭ ሆኖ ሊያገለግል በሚችል ደረጃ እያደገ ያለ የዞናችን ተሞክሮ ካርበን ፕሮጀክት በአፍሪካ ቀዳሚ ተብሎ የሚታወቀው የኡምቦ ካርበን ፕሮጀክት ይታወቃል። ከዚህ በፊት በነበረው አሁን እንደዛ ለሽያጭ ለካርበን ሽያጭ የሚገኘው ገቢ ለበርካታ ግለሰቦች አካላት ጥቅም ላይ የሚውል እንደሆነ ሁሉ የሚታወቅ ስለሆነ ተተክሎ ካርበን ዛፍ መጠኑ ተለክቶ ካርበን ተሽጦ ጭምር አገልግሎት ላይ እንደሚውል ጥቅሙ ዘርፈ ብዙ ቅድም ባልኩት መሰረት ስለዚህ ይሄንን ስራ አጠናክሮ መቀጠል ስለሚያስፈልግ ሁሉም በያሉበት ቦታ ጠንካራ ስራ መስራት እንዳለባቸው ይዘናልና የበልግ ወቅት አረንጓዴ አሻራ መርሃ ግብር ችግኝ ተከላ በዞኑ በሁሉም አካባቢዎች ተጀምሯል። የሰልጣኞችን ክህሎትና ብቃት በመለካት ኢንዱስትሪውን በሚፈለገው ልክ ብቁና ተወዳዳሪ የማድረግ ስራ በትኩረት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርት ስልጠና ቢሮ ገለጸ። ቢሮ የ2017 ዓመተ ምህረት የክህሎት የቴክኖሎጂና ተግባራዊ ጥናት ምርምር ውድድር በአርባ ምንጭና በወላይታ ሶዶ ፖሊቴክኒክ ኮሌጅ አስጀመረ። ከውድድሩ የሚገኙትን ልምድ ተግባራዊ በማድረግ ተጠቃሚ እንደሚሆኑ በውድድሩ የተሳተፉ የክህሎትና ቴክኖሎጂ ተዋንያን ተናግረዋል። ፍሬህይወት ተስፋዬ ተጨማሪ አላት። የቴክኒክና ሙያ ትምህርትና ስልጠና ኮሌጆች በርካታ የሰለጠኑ ዜጎችን በማፍራት የድርሻቸውን እየተወጡ ይገኛሉ። በየተቋማቱ የተለያዩ ቴክኖሎጂና ክህሎትን ሰልጥነው የወጡ ደግሞ በየአካባቢያቸው ለማህበረሰቡ ችግር ፈቺ የሆኑ ቴክኖሎጂዎችን በማምረት ከራሳቸው አልፎ ማህበረሰቡንም ተጠቃሚ አድርገዋል። የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ የ2017 ዓመተ ምህረት የክህሎት ቴክኖሎጂና ተግባራዊ የጥናት ምርምር ውድድር በክልሉ ሶዶና በአርባ ምንጭ ፖሊቴክኒክ ኮሌጆች በ20 ሙያ መስክ የሰለጠኑ ከ60 በላይ ተወዳዳሪዎች የፈጠራ ስራዎችን ማወዳደር ጀምሯል። ደረጃ ተወካይ የመጣሁበት ፊልድ ደግሞ IEECT ወይም ኢንዱስትሪያል ኤሌክትሪካል ኤሌክትሮ ኮንትሮል ቴክኖሎጂ የተባለ ዲፓርትመንት ሲሆን በዚህ ስኪል ኮምፒቲሽን ውድድር ውስጥ የተለያዩ ነገሮችን ጥቅማጥቅሞችን ያገኘውበት ነው። አንደኛ ይበልጥ በፊት ከምንሰራው ይልቅ ለዚህ ፕራክቲስ በማድረግ ሰዓት ሞር አፕዴት ያደረጉት ነገሮችን ያገኘውባቸውና ያው ምንም ሳይሰስት እውቀታቸውን ለሰጡኝ ትምህርት ቤት እንዲሁም ማህበረሰቡ መምህራኑም ምንም እውቀታቸውን ሳይሰስት እንደሰጡኝ ሁሉ የወሰድኩትን እውቀት ደግሞ ለማህበረሰቡ ለማዋል እኔም ዝግጁ ነኝ። የምንሰራው ቶማቶ ካቻፕ ነው እና ደግሞ ከውድድሩ የምንጠቀመው አንደኛ ነገር ስራን ለራሳችን ለመፍጠር፣ ቀጥሎ ደግሞ ማህበረሰቡንም በዛው እንጠቅማለን ብዬ አስባለሁ። ሞር እዛ ከምናውቀውና ኮምፒቲሽን ውስጥ ስንገባ ራሱ የሆነ ነገር እናገኛለን ብለን የምናስበው ማለፍ ባንችል እንኳን ለካ እንደዚህ ነው የሚለውን ማወቃችን ራሱ ለሌላው ደግሞ ሌላ ጊዜ ለምናደርገው ኮምፒቲሽን ይሄኛው በጣም ይጠቅመናል ማለት ነው። በውድድሩ የሚሳተፉ ሰልጣኞችም ከዚህ ቀደም የተማሩትን ምን ያህል ተረድተዋል የሚለውን ለመለየትና ብቁ ዜጋ ሆኖ ተወዳዳሪ እንዲሆኑ ለማስቻል ያለመ ውድድር መሆኑ ተጠቁሟል። እኛ ጋር የሚሰለጥኑ ሰልጣኞች በክህሎት መር የሆነ ስልጠና እየተሰጠ ቆይቷል። ይህንን ክህሎት መር የሆነ ስልጠና በተግባር አንዱ ተቋም ከአንዱ ተቋም ጋር ተወዳድሮ የተሻለ ክህሎት ያላቸው በሀገር ደረጃ ጥሩ ክህሎት ይዞ ከሀገርም ውጭ ባለው ውድድር ሀገርም ጭምር እንዲወክሉ የሚደረግበትም ነው። እነዚህ ሰልጣኞች በክህሎታቸው ብቁና ተወዳዳሪ አሁን ባለው ደረጃ ለኢንዱስትሪው በሚያስፈልገው ልክ እየበቁ ናቸው ወይ አይደሉም የሚለውን ነገር በውድድር የመለየት አላማ ያለበት ነው። እንግዲህ በውድድሩ ያለውን ኮሌጆችን የማሰልጠን አቅማቸውን እንደዚሁም የስልጠና ጥራታቸው ምን ደረጃ ላይ ናቸው ያሉት የሚለውን አይተን
ቀጣይ በልዩ ትኩረት ሊሰራ የሚገቡ ነገሮችንም ለመለየት የሚያስችል ዓላማ ያለበት ነው ማለት ነው። በክህሎት በቴክኖሎጂና በተግባራዊ ጥናት ምርምር በሚደረገው በዚህ ውድድር ላይ የተሳተፉ ሰልጣኞችና አሰልጣኞች እንዲሁም በተቋም ደረጃ ያሉትም ከዚህ ውድድር በኋላ የሚያገኙትን እውቀት በማዳበር የየራሳቸውን ኢኮኖሚ የሚያሳድጉበትና ማህበረሰቡንም የሚጠቅሙ ስራዎችን እንዲሰሩ ይደረጋል ተብሏል። ሰሩ ቴክኖሎጂዎችም ይሁኑ የበቁ የሰው ኃይል አንደኛ በየተቋማት ተደራጅቶ የተሻለ ስራ እንዲሰራ በቀጣይ ይደረጋል ማለት ነው። እሱ ብቻ ሳይሆን የተሻለ ቴክኖሎጂዎች ለማህበረሰብ ወደ ታች ወርዶ ሊጠቅሙ የሚችሉ ካሉ እነዛን ይዘን ወደ ኢንተርፕራይዝ በማሳደግ እነዛን ደግሞ ለህዝቡ የማዳረስ ስራዎች ይሰራሉ። ቀጣይ ውድድራቸውን በስኬት ሲያጠናቅቁ መጨረሻ ላይ መንግስት ያስፈልጋውን ድጋፍ እነሱ በሚጠይቁት መንገድ የመንግስታዊ ድጋፎችን የሚደረግ ይሆናሉ። ከዛ በየአካባቢው የመንግስታዊ ድጋፎች ይደረጋሉ። ቀጥሎ ወደ ምርት ሂደት እንገባለን ካሉ ወደ ምርት ሂደት ይገባሉ። በተቋም ደረጃ ያለ ደግሞ ቴክኖሎጂዎች ከሆኑ ተቋም በራሱ መንገድ ከማህበረሰቡ በሚቀርበው ፍላጎት መሰረት ምርትን ያመረቱ በአንድ በኩል የተግባር ስልጠናውን ሰልጣኞች ምርት ሲመረት ጎን ለጎን የተግባር ስልጠናቸውን የሚያገኙበት ይሆናል። በሁለቱም ማዕከል ላይ የተጀመረው ይህ ውድድር የተሻለ ውጤት ያስመዘገቡት በሀገር አቀፍ ውድድር ላይ የሚሳተፉ ሲሆን ውድድሩም ለተከታታይ 4 ቀናት የሚቆይ መሆኑ ተጠቁሟል። ሚስጥራዊ ካሜራ ከጊዜ ወደ ጊዜ እየተራቀቀ የመጣውን የስርቆት ወንጀልን ጨምሮ በድብቅ የሚፈጸሙ ወንጀሎችን ለመከላከል ምቹ አጋጣሚ እየፈጠረ መምጣቱ ይነገራል። በወላይታ ሶዶ ከተማ በየተቋማቱ ወንጀል ሲፈጸሙ በሚስጥራዊ ካሜራዎች ተቀርጸው የተገኙ ተጠርጣሪዎችን በሕግ ተጠያቂ የማድረጉ ስራ እየተሰራ መሆኑን የከተማው ፖሊስ አዛዥ ምክትል ኮማንደር ሀብታሙ አሰፋ ገልጸዋል። በከተማይቱ የሚገኙ ትላልቅ ተቋማትና ሆቴሎች ይህንን ሚስጥራዊ ካሜራ ተጠቅመው የራሳቸውንና የአካባቢውን ደህንነት ሊያስጠብቁ እንደሚገባም ተገልጿል። ተገኝ ሰይፉ ላጠናቀረው ዘገባ ሀና ደረሰ። በምጣኔ ሀብት ያደጉ ሀገራት በቴክኖሎጂ መራቀቅ ከጀመሩ ወዲህ አገልግሎት አሰጣጥና የዜጎች ኑሮ ዘይቤ ከጊዜ ወደ ጊዜ እየተሻሻለ መጥቷል። ከቴክኖሎጂ ውጤቶች አንዱ የሆነውና ከጊዜ ወደ ጊዜ እየተስፋፋ የመጣው የምስጢር ካሜራ ወይም ሴኩሪቲ ካሜራ በእኛ ሀገርም የግለሰቦችና የተቋማትን ደህንነት ለማስጠበቅ ምቹ አጋጣሚ በመፍጠር እያገለገለ ይገኛል። 100 ሰው ጥበቃ ቀጥረ አካባቢውን ከምታስጠብቅ 2 ሰው ክፍል ላይ ቁጭ ብሎ በሴኩሪቲ ካሜራ እያንዳንዱን እንቅስቃሴ በጣም ሰፊ ቦታ በትንሽ ሰው ኃይል ማዳረስ ትችላለህና በዛ ላይ ደግሞ ሪከርድ ይቀመጣል። ሪከርድ መቀመጡ በማንኛውም ሰዓት የሆነ ነገር ቢፈጸም ወደ ኋላ ሄደ ማየት ትችላለህ። ሰው ከሆነ የሚጠብቀው ሪከርድ የሚደረግ ነገር የለም፣ ማስረጃ አይኖርህም ማለት ነው። ሴኩሪቲ ካሜራ ላይ ግን ማስረጃ አለ። ህግ የሚመለከታቸው ነገሮች ካሉ በማንኛውም ሰዓት ያንን ነገር አውጥተ መጠቀም ትችላለህ። ያው የተገልጋዮቻችንን ደህንነት ከመጠበቅ አንጻር ብዙ በሰው ኃይል መድረስ ወይም ደግሞ በሰው እይታ ውስጥ የማይገቡ ነገር ግን በካሜራ እይታ ውስጥ የሚገቡ የተለያዩ ችግሮች ሊፈጠሩ ይችላሉና ያው ዞሮ የተገልጋይን ደህንነት ለማስጠበቅ የተደረገ ነውና በዛ ነው ጉተራ ይሄንን ሲስተም ወይም ደግሞ ወደ ስራ የገባ። እንደ ወላይታ ሶዶ ከተማ በርካታ ተቋማትና ግለሰቦች ንብረታቸውንና ደህንነታቸውን ለማስጠበቅ ሲባል በየመንገድ ዳርና የሰዎች እንቅስቃሴ በሚበዛባቸው ስፍራዎች ያስገጠሟቸው እነዚህ ዘመን አመጣሽ የምስጢር ካሜራዎች በየቀኑ በሚቀርጿቸው ምስልና ድምጽ ቅጂ ተቋማትንና ተገልጋይ ህብረተሰብን ከስርቆትና መሰል ጥርጣሬዎች እየታደጓቸው ይገኛሉ። በተለይ የተሽከርካሪዎች እንቅስቃሴ በሚበዛባቸው መስቀለኛ መንገዶች አካባቢና የህዝብ እንቅስቃሴ በሚበዛባቸው አካባቢዎች የሚገኙ የምስጢር ካሜራዎች ከተቋማት አልፈው ለከተማው ፖሊስ ጽሕፈት ቤት የትራፊክ አደጋ ወንጀሎችንና የስርቆት ወንጀሎችን አጋልጠው እየሰጡም ይገኛሉ። አንድ ጊዜ ስታፍ አንድ ታካሚያችን መጣ፣ ብር እንግዳ መቀበያው ጋር ጥያለው አለች እና ብዙ ብር ነው፣ ወደ 20 ሺህ ብር አካባቢ ነው። እንግዳ መቀበያው ጋር አስቀምጬ በጣም ቤተሰብ ስለታመመ ደንግጬ አስቀምጬ ሄጃለሁ።
እና እንግዳ መቀበያው ጋር ያሉ ስታፎች አንስተው ሊሆን ይችላል ስጠይቃቸው አላየንም አሉ እና ይሄንን ነገር ድርጅቱ ያስተካክልልኝ ብላ መጣች። እሷ እንግዲህ ስታፍ ጠርጥራለች። ያስቀመጠችውም የምታስታውሰው እንግዳ መቀበያው ጋር ጠረጴዛው ላይ እንዳስቀመጠች ነው። ስትመለስ አጣዋቸው እና በኋላ ላይ እንግዲህ እዛ ጋር አይ ስታፍ አልወሰደም ብለን ብንል ታካሚያችን ወይም ተጠቃሚ ክላይንት ሊያኮርፍ ነው። ስታፍ ደግሞ ወስዷል ብንል ቤቱ ድርጅቱ ስሙን ሊያጣ ነው። ከዛ በኋላ ካሜራ ላይ ስንት ሰዓት ላይ ነው እንዲህ አይነት ሰዓት ላይ ነው አለች። ያን ሰዓት ሄደን ገብተን አብረን ቁጭ ብለን እሷም እያየች ከፈትን አየች። ለካ ከዛ ብር ውስጥ አውጥታ 2000 ብር ቆጥራ ለሪሴፕሽኒስቷ ከፍላ ቀሪውን ብር ቦርሳዋ ውስጥ አድርጋ ይዛ ነው የወጣችው። ስትወጣ ካሜራ ላይ ይታያል። ከዛ ይሄውና ይሄ ነው ያለው እነሱ ጋር እሷ የመሰላት ነው በቃ የገመተችው እዛ ጋር አስቀምጫለሁ ብላ ነው፣ ግን አልነበረም። እና ያን አሁን እዚህ ጋር ድርጅቱም ራሱን ስሙን ጠበቀ። ታካሚውም ወይም ተጠቃሚዋም እርግጠኛ ሆና ያን ብር እዛ ጋር እንዳልጣለች እርግጠኛ ሆና በነፃነት ወጣ ሄደች። አንድ ደንበኛችን ምግብ ሊበላ በገባበት ቦታ ስልኩን ተሰርቆ ነበርና በዚህ ካሜራ እርዳታ ከባለሙያ ጋር በመሆን ምንድነው ንብረቱ እንዲመለስለት ሁሉ ተደርጓል። የሰረቀው አካል እንዲያዝና ወደ ተጠያቂነቱም እንዲመጣ ተደርጓልና ከህግም አንፃር የምናገኛቸው መረጃዎች በየትኛውም ጊዜ በየትኛውም ሰዓት ካሜራው 24 ሰዓት ያው ፋንክሽናል ስለሆነ ምንድነው የሚገኙ ነገሮችን እርምጃ ለመውሰድ በጣም ጠቅሞናል። ግሪስ ሆስፒታል ሞተር ብስክሌት አቁመው ታካሚውን ለማሳከም ውስጥ በገባበት ውጪ ያለውን ሞተር ብስክሌት ይዞ ነው ወንጀለኛው የሄደው። ግን ያን ወንጀለኛው ይዞ ሄደውን ወዲያው ነው በዛ ሰዓቱ የዛ የግሬስ ሆስፒታል ኃላፊዎች ለፖሊስ ጥቆማ በመስጠት ይሄ ሰውዬ ሞተር ጠፍቶበታል፣ ሞተር በእኛ ግቢ ጠፍቷል፣ እኛ ካሜራ አለን መረጃ አለን ብሎ ለኛ ከኛ በልጦ ራሳቸውም ድርጅቱ ራሱ በዚህ ስራ ጥሩ የተሻለ ነገር በማድረግ ካሜራ በመቅጠም ያን መረጃ በማሰባሰብ ሞተሩንና ሌባውን እጅ ከፍንጅ ተከታትለን ከቦሎሶ ሶሬ ከአራካ ውስጥ ነው ወዲያው በቅጽበት የያዝነው። ይህን የጠቀመን ይህ መረጃ ነው። ማንኛውንም ወንጀልና ወንጀለኛውን ያለማንም ምስክርነት አጋልጦ የሚሰጠውን ሴኩሪቲ ካሜራ በከተማ ውስጥ የሚገኙ ሁሉም ተቋማትና ባለሀብቶች እንዲጠቀሙ የማድረግ ስራዎች መጀመራቸውን የወላይታ ሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አሰፋ ገልጸዋል። እኩል አረዳድ እንዲኖርና እኩል ወንጀልን እንድንከላከል የሚያስችል አቅም ለመፍጠር ባንኮችን ጠርተን ትላልቅ የከተማችን ውስጥ ያሉ ባለሀብቶችን ጠርተን ሆቴሎችን ጠርተን ይህንን ካሜራ እንዲጠቀሙና ወንጀልን እንዲከላከሉ ተፈጽሞ እንኳን ቢገኙ ለፖሊስ እንዲያቀርቡ የሚያስችል አቅም ለመፍጠር ከነሱ ጋር ሰነድ አዘጋጅተን የውይይት የምናደርግ ይሆናል።